በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ሲራክ ምዕራፍ 5 ገንዘብህን በከንቱ አትበትን፣ ገንዘብ በቃኝ አትበል። የሰውነትህን ፈቃድ አትከተል፣ እግዚአብሔር ተበቅሎ ያጠፋልና። እኔ ኃይለኛ ነኝ ማን ይችለኛል አትበል፣ እግዚአብሔር ብዙ ዘመን ይታገሳልና። ኃጢአት ሰርቼ ፍዳ አልተቀበለሁም አትበል፣ ስለ ኃጢአትህ ንስሐ መግባትን አትፍራ። የእግዚአብሔር ቸርነት ብዙ ነው እያልክ በኃጢአት ላይ ኃጢአት አትስራ። ቸርነትም መቅሰፍትም ከእርሱ ዘንድ ይመጣልና፣ መቅሰፍቱ በኃጢአተኛ ሰው ላይ ይመጣል። ለእግዚአብሔር መገዛትን ቸል አትበል፣ ሞት ድንገት ትመጣለችና ከቀን ቀን አታሳልፍም። ፍዳ ከመቅሰፍት ጋር በመጣበት ጊዜ በመከራ ትጨነቃለህ። በመከራ ጊዜ አንተን ማዳን አይችልምና፣ ቀምተህ ላመጣኸው ገንዘብ አትሳሳ። ለሰው ሁሉ ምስጢርህን አታውጣ። የወደደኸውን ሁሉ አትከተል። ለአንዱ እውነት ለአንዱ ሐሰት እንዲህ ኃጢአተኛ ሰው አትሁን። አንተስ በጥበብህ ጸንተህ ኑር፣ ቃልህም አንድ ይሁን፣ ፈጥነህ ስማ። ቃልን ለመመለስ ግን የታገሰ ሁን። ጠላቱን እስክታስፈራለት ድረስ፣ እስክታስገርምለት፣ እስክታስደነግጥለት፣ እስክትቀስፍለት፣ እስክታስተምረው ድረስ ደርሳ ሰውነቱንም እስክታስገዛለት ድረስ፣ ደርሳ በመከራ እስክትፈትነው ድረስ፣ ደርሳ ከእርሱ ጋር ጸንታ ትኖር ዘንድ አስቀድማ ትሰጠዋለች። ከዛም በኋላ ግን ቢተዋት ትበቀለዋለች፣ ምክሩንም ትገለብጥለታለች። ከእሷ ወጥቶ ቢሄድ ግን ትለየዋለች፣ በሚገናኘውም በጥላቱም እጅ ትለውጠዋለች። የምትነግረው እንዳለ ለባልንጀራህ ንገረው። የምትነግረው ነገር ከሌለ ግን እጅህን በአፍህ ላይ አድርገህ ዝም በል። መከበርህንና መዋረድህን ከቃልህ የተነሳ ነው። የሰው መከራው በአንደበቱ ከተናገረ ነገር የተነሳ ነው። ሐሜተኛ አትሁን፣ በአንደበትህ አውታታ አትሁን። የሌባ እፍረቱ ጥቂት ነው፣ ልቦናው ሁለት ነገር የሚያስብ ሰው ግን መከራው ጽኑ ነው። በታላቁም በታናሹም ሰው ዘንድ ቸር ሁነህ ተገለጥ። ምዕራፍ 6 የክፉ ስም ፍጻሜው ስድብና ውርደት ነውና፣ ጠላት ከምትሆን ወዳጅ ሁን። አንደበቱ ሁለት የሆነ ኃጢአተኛ ሰውም እንዲህ ነው፣ ለአንዱ አንድ ነገር ለአንዱ አንድ ነገር የሚናገር። አንበሳ ላምን እንደሚነጣጠቅ አሕዛብ ሰውነትን በሞት እንዳይነጣጥቋት፣ ከልቦና ባነቃኸው ምክር ራስህን አታኩራ። አረማዊ ቅጠልህን ይበላብሃል፣ ግምጃህን ያጠፋብሃል፣ ፍሬህንም ታጣለህ። ወርቅህን እንደ ደረቅ እንጨት ይጥልሃል። ክፉ ሰውነት ገንዘብ ያደረጋትን ሰው ታጠፋዋለች፣ ጥላቱንም በእሱ የጨከነ ታደርገዋለች። ልዝብ አንደበት ወንድሜ ወንድሜ ማለትን ያበዛል፣ ልዝብ አፍም ወዳጅን ያበዛል። ብዙ ሰዎችን ወዳጆቹን ይሁኑን፣ ነገር ግን ከብዙዎች አንዱ ምክርህን ከምትናገር ከልቦናህ ጋር አንድ ይሁን። ወዳጅ ባበጀህ ጊዜ በችጋርህ ወራት አብጅ። ነገር ግን ወረተኛ ለጥቂት ቀን የሚሆን ወዳጅ አለና፣ በመከራህ ጊዜ ካንተ ጋር መከራህን አይታገስምና ፈጽመህ አትመነው። ጠላት የሚሆንህም የሚገልጥልህ ይሰድብሃል። ሰውረህ የሰራኸውን ኃጢአት የሚገልጥብህ ወዳጅ አለ። ስለ ማዕድህ የሚወድህ ወዳጅ አለ፣ እሱም ካንተ ጋር አይኖርም። ከተቸገረህ በኋላ ይለይሃል፣ በተሾመህም ጊዜ እንዳንተ ይሆናል፣ ቤተሰብህንም ይገዛል። ብትቸገር ግን እሱ ባላጋራህ ይሆናል፣ እንዲያታየውም ይሰወርሃል። ከጥላቶችህ ራቅ፣ ወዳጅህ መስለው ከሚጠቡህ ጥላቶችህ ተጠበቅ። የታመነ ወዳጅ እንደጸና አላባሽ እግሬ ነው፣ እሱን ያገኘ ሰው ድልብ አገኘ። ለታመነ ወዳጅ መለወጥ የለውም፣ ለአንደበቱም መለወጥ የለውም። የታመነ ወዳጅ የሚያሽር ኮሶ ነው፣ ኮሶ ሲያሽር ደስ እንዲያሰኝ
እንደዚህ ደስ ያሰኘኛል። እግዚአብሔርን የሚፈሩ ሰዎች ግን ያገኙታል፣ ባልንጀራው እንደሱ ይሆነዋልና። እግዚአብሔርን የሚፈራ ሰው ወንድሜ ወንድሜ ማለት ያቀናል። ልጄ በሕፃንነትህ ጥበብን ምረጣት፣ እስክታረጅም ድረስ ስትረዳህ ታገኛታለህ። የሚያርስም ዘርም የሚዘራ ሰው ሞፈር ቀንበሩን ተሸክሞ እንዲሄድ አንተም ሰውነትህን ክትት አድርገህ ወደ እሷ ሂድ። ለእሷ በመገዛት ጥቂት ትደክማለህና ፍሬዋንም ፈጥነህ ትበላለህ። የከበረ ፍሬዋን ጠብቅ፣ በሰነፎች ዘንድ ፈጽማ ጉጣጉጥ ናት። አእምሮ በሌለው ሰው ልቦናም አታድርም። የፈተና ድንጊት አንስተው በተሸከሙት ጊዜ እንዲከብድ እንደዚህ ትከብዳለች፣ ፈጥኖም ይጥላታል። ጥበብስ እንደ ስሟ ናት፣ ብዙ ሰዎችም የሚያውቋት አይደሉም። ልጄ ምክሬን ስማኝ፣ በምክሬን ጸንተህ ኑግ፣ ምክሬን አታቃልል። እግሮችህን ወደ ቀንበሯ አግባ፣ እግረ ልቦናህን በሥርዓቷ አጽና። ዛንጀራዋንም ባንገትህ እሰር፣ በክሳድ ልቦናህም ሥርዓቷን ያዝ። ጫንቃህን ዝቅ አድርገህ ተሸከማት፣ መትከፍት ልቦናህን ዝቅ አድርገህ አስባት። በእግር ብረቷም አትበሳጭ፣ ሥርዓቷን አትሰልች። በፍጹም ሰውነትህ ወደ እሷ ሂድ፣ በፍጹም እውቀትህም ሥርዓቷን ጠብቅ። ፍለጋዋን ተከተል፣ አምልኮቷን ጠብቅ፣ ፈልጋት ታገኛታለህ። ያዛት አትተዋት፣ ኋላ በፍጻሜ ዘመንህ እረፍተ ነፍስን ታገኛለህ፣ ተድላ ደስታም ይሆንልሃል። እግረ ብረቷም እንደ ጽኑ ጋሻ ይሆንሃል፣ ሥርዓቷ እንዳላባሽ እግሬ ይሆንሃል። የዘላለም ወርቅ በእሷ ዘንድ አለና ዣንጀራዋንም የክብር ልብስ ወደ መሆን ይመልስልሃል። ሥርዓቷ ክብር ወደ መስጠት ይመልስሃል፣ ማሰሪያዋም የሰማይ ሐር ጌጥ ይሆንሃል። ሥርዓቷ ሰማያዊ ክብር ይሆንሃል። እንደ ምሉጣ ግምጃም ትለብሳታለህ፣ የደስታ ዘውድም ታቀዳጅሃለች። ልጄ ብልህ ትሆን ዘንድ ብትወድ ትማርም ዘንድ በልቦና ብትጨነቅ ጥበብንም ትሰማ ዘንድ ብትወድ መከራውን ታገስ። ጆሮህ ጥበብን ትሰማ ዘንድ ብትፈልግ በብዙ መምህራን ዘንድ ጸንተህ ኑር። ከነሳቸው የተማረውን አይተህ ተከተለው። የመጽሐፍን ነገር ሁሉ ፈጥነህ ስማ፣ የጥበብን ምሳሌ አይዘነጋህ። የተማረ ሰው ብታይ ፈጥነህ ወደ እሱ ሂድ፣ እግርህም በደጃፉ መድረክ ይመላለስ። የእግዚአብሔር ትእዛዝ አስብ፣ መጽሐፍቶችንም ሁልጊዜ አንብብ። እሱ ልቦናህን ያጸናል፣ ጥበብንም ተወዳጅ ዘንድ መውደድህን ይሰጥሃል። ምዕራፍ 7 ኃጢአትን አትስራ፣ መከራ አያገኝህም። ከበደል ራቅ፣ እሷም ካንተ ትርቃለች። ፍዳን 7 እጥፍ አድርገህ እንዳትቀበላት። በሰውነትህ ኃጢአት አትስራ፣ ከእግዚአብሔር መንግሥትን አትለምን። ከንጉሥም ክብር ያለው ሹመት አትለምን። በእግዚአብሔር ዘንድ ጻድቅ ነኝ አትበል፣ በንጉሥ ዘንድ ብልህ ነኝ አትበል። ዳኛ መሆንህን አትውደድ፣ እነሆ እግዚአብሔር የበደለ ተበቅሎ ማጥፋት አትችልም ይሆናል። እነሆ ለባለጸጋም ታደላ ይሆናል፣ በእውነት ሥራህም ላይ ኃጢአት ትሰራለህ። የአገርህንም ሰው አትበድል፣ ራስህንም በወገኖች መካከል አታስት። ከአንዲቱ ብታመልጥ አንዲቱን ከመስራት አታመልጥምና፣ 2 ኃጢአት አንድ አድርገህ አትስራ። በመባዬ ብዛት እግዚአብሔር ኃጢአቴን ያስተሰርይልኛል፣ መባም ካገኘሁ ገናና እግዚአብሔር ይክድለኛል አትበል። በጸለይክ ጊዜ አትቸኩል፣ ምጽዋትንም መመጽወትንም አታቅል። የሚያሳዝን ደስ የሚያሰኝ እግዚአብሔር አለና። ባዘነ ሰው አትሳቅ፣ በባልንጀራ ሐሰትን ተግባር አታድርግ። በወዳጅህና በባልንጀራህ ላይ እንዲህ አታድርግ፣ ፍጻሜዋ ይጎዳሃል። በምንም ሁልጊዜ ሐሰትን አትውደድ። በሊቃውንቱ መካከል አትጥቀስ፣ በአንደበትህ የተናገረኸውን ስለትህን አትለውጥ፣ ቃልህንም አትለውጥ። የእጅህን ሥራ ፈጣሪህም የሚያበቅልልህን ቡቃያህን ቸል አትበል። ብዙ ናቸው ብለህ ከኃጢአተኞች ጋር አንድ አትሁን፣ ሞት እንዳይቀር አስብ። የኃጢአተኞች ሰዎች
ፍዳቸው ውፄሁ ዘኢይነውም እሳቱ ዘኢይጠፍ ያለ ነውና ሰውነትን ፈጽመህ በንስሐ ዋርዳት። እየነጋ ወዳጅ አትለውጥ፣ ቀይ ወርቅ ወዴህ ወዳጅህን አትጣ። መውደዷ ልባምነቷ ከወርቅ ይመረጣል። ብልህ ደግ የሆነ ሴትን አትጥላ። በእውነት የሚገዛልህ ቤተሰብህ ስላንተ ሰውነቱን አሳልፎ ለሞት በሚሰጥ በምንደኛህም ላይ ክፉ ነገር አታድርግ። ብልህ ቤተሰብህን ከሰውነትህ ይልቅ ውደደው። ነፃ ታወጣው ዘንድ ተስፋ ያደርግህ፣ ዋጋውንም አታጥፋበት። ሁልጊዜ ከብትህንም መፍቀድ አትተው። ከእነሳቸው የሚረባህንም አይተህ ለመሥዋዕት አቅርብ። ልጆች ቢኖርህ ምከራቸው፣ ከሕፃንነታቸው ጀምረህ ሰቢረ ክሳድ አስተምራቸው። ሴቶች ልጆቹም ቢኖሩህ ጠብቃቸው፣ አታሳስታቸው፣ አትሳቅላቸው፣ አታባብላቸው። ልጅህንም አቅመ ሔዋን ስታደርስ አጋባት፣ ከዛም አስቀድመው ጠብቃት። እንዲህ ያደርግህ እንደሆነ ታላቅ ሥራ መጨረስህ ነው ከድካምህ አርፈህ። ነገር ግን ለተማረ ሰው አጋባት፣ እንደ ራስህም የምትወዳት ሚስትህ ብትኖርህ አትፍታት በፍጹም ልቦናህ። አባትህን አክብረው፣ የእናትህንም ምጧን አትዘንጋ። እነሳቸውንም ለመርዳት እንደተወለድህ አስብ። ስላደረጉልህ ፈንታ ምን ታደርግላቸዋለህ? በፍጹም ሰውነትህ እግዚአብሔርን ፍራው። አገልጋዮችህ ካህናትንም አክብራቸው። በፍጹም እውቀትህ ፈጣሪህን ውደድ። የሚያገለግሉት ካህናትንም አትተዋቸው። እግዚአብሔርን ፍራው፣ የሚያገለግለውን ካህኑን አክብረው። የታዘዘልህ ዕድሉንም ስጠው። ቀዳሚቱንም ስለ ኃጢአቱ የሚሰዋ መሥዋዕት፣ ወሮቹንም ማታና ጧትም የሚሰዋውን መሥዋዕት፣ መጀመሪያ የሚወለደውንም ከብት ዋጋ ስጠው። ክብርህ ትበዛልህ ዘንድ ለድሃውም መጽውተው። ስለ ምጽዋትህ ሁሉ ሰውነትህ የምጽዋትህን ዋጋ ታገኛለች። ለሞተ ሰው ተስካር ማውጣት አትተው። ከሚያለቅሱ ሰዎች አትለይ፣ ከማያለቅሱም ሰዎች ጋር አልቅስ። ሕመምተኛንም መጎብኘት ቸል አትበል። በዚህ ይወድሃል። በተናገርከው ነገር ሁሉ ፍጻሜህን አስባት፣ ሁልጊዜም አትበድል።